ረምላመቱ ዘመድ ወዳጆቼ መላጣ ሆኛለሁ ጸጉሬንም አጥቼ እንዲህ ከምትሰቃይ በሰው አሉባልታ ልተከለውና የፈለገው ይምጣ። አው ተከለው በቃ ምንም አታመጣ ለግባ መላጣው ነው ለግባ። ሰላም በድጋሚ እንኳን ደህና መጣችሁ ውድ የሄኒ ቶፕ ቲዩብ ቤተሰቦች እና ተከታታዮች እንኳን ደህና መጣችሁ። እንደተለመደው በዚህ ሰዓት ላይ በፀጉር ስራና ተያያዥ ጉዳዮች ላይ ሪያክት የምናደርግበት ፈታ የምንልበት ዘና ፏፏ የምንልበት ፕሮግራም ነው ዘወትር ቅዳሜ። እንዲሁም ደግሞ በመሀል የተለያዩ የቪዲዮ ስራዎችን እንለቃለን። ተከታተሉን፣ ሰብስክራይብ ማድረግ እንዳትረሱ። ስለመጣችሁ በጣም እናመሰግናለን። የመጀመሪያውን ቪዲዮ አይተን እንመለሳለን፣ ሪያክት እናደርጋለን፣ ዘና ይመቻችሁ። No, you finish this one. You finish? Yes. This. 这一点点。But በምን ላስረዳው? ሳይዙ እኮ እኩል አይደለ? size is not. This size is not the same. Yana. The size. This is nice. This what happened? ጀመር ማሽኑ እኩልኛ ፀጉር በጣም ከባድ ማሽን አወቃችሁ። ህፃን ልጆች ያለን ሳንፈልግ ስንቆረጥ አላ እንደዛ ነው። ተጫወተብኝ እኮ እናንተ ራሴ ሲያቀጥኝ ገብቼ እዚህ 2 ሳምንት ቆየውና ፀጉሬን መቆረጥ ፈለጉኝ። በጣም አስጠላበት። የነበረኝ አማራጭ እነሱ ጋር መግባት ነውና እንዴት አድርጌ ልግባው? የምፈልገውን ነገር ፎቶ አሳየሁት፣ ግን እንደ ፎቶ እያመጣልኝ አይደለም። ጎኑ ገሸለጠኝ፣ እዚህ ጋር ገሽልጦኛል፣ ገሽለጥ አድርጎኛል። በቃ ከዚህ በኋላማ ተስፋ ቆርጫለሁ። ከፈለክ ምለጠኝ፣ ከፈለክ ገሽልጠኝ። በስተመጨረሻም ቪዲዮ አሳይቼው ተግባብተናል መሰለኝ። እኔም አላልኩም። ወደ ሉካ ሲ Yes， 你让他看，绝对 OK 的，能爬不来。 OK。他这里我给你这里弄一下。This yes don't no， 这个 no。 No. This. OK。 Bro。别动。No. Stop。Stop。哎 OK。 OK。Wash。 什么是wash？ Wash。 啊，那边。等一下，这个。ጉድ ኦኬ ላ ጉድ ነቢል ነው። ነቢል ቻይና ሄዶ ነበርና ቪዲዮን አይቼው ነበርና ተልኮልኝና ድጋሚ የሚያሳቀኝ ወማግ ድጋሚ ማይቴ ነው እና ማን ደንበኛ ላይ ቼት አድርግበታል? አጠብቅም እንዴ? አንድ ወር ሲሆን ምን ችግር አለ? በሰው ሀገር አይደለም ቋንቋ በማታውቅበት ችግር በሆነበት ቦታ ላይ ጉዳ ሚታው እያለ ሲያደርግብህ በጣም አስቸጋሪ ነው። በነገራችን ላይ አንድ ደንበኛ እንደዚህ ቻይና ሄዶ ምናምን ፀጉር ስስ ነው ምናምን እና መላጣ ነውና ቻይና ውስጥ በቃ ትልቅ ቦታ ነው የገባውና በቃ ደግሞ ነው ያዩኝ። በቃ ፀጉሬን አንተ ስራው ይለኛል። በቃ 4-5 ሰው ነው መጥቶ የሞከረኝ እያለ ነበር። አንዱ ይሰራው አንዱ መጥቶ ነው እንደዛ ነው ይላሉ። በቃ ያለ ይቀበላል እንደዚህ ነው ምናምን እያለ በጣም የኛ ፀጉር ታይፕ ያስቸግራቸዋል መሰለኝ። ብዙ ሀገር እዚህ ቅርብ ሀገርም ራሱ ቅርብ ሀገሮች ራሱ የኛ ፀጉር ያስቸግራቸዋል የኛን ለመስራት። የኛ ፀጉር ታይፕ ቲንክ ምን እንደሆነ ባላቅም በጣም ያስቸግራቸዋልና ተመልካቾቻችን ያው ነቢል ደንበኛው ላይ ቺት አድርጎበት ቀምሶታል። ዘና ፈታ በሉ። ቀጣይ ቪዲዮዎችን ደግሞ አይተን ሪያክት እናደርጋለን። ይመቻችሁ። ፀጉር ምንድን ነው? ፀጉር ጎልያድ ሚካኤል ነኝ፣ የውበት ባለሙያ። ለምንድን ነው የሚነቃቀለው ብለን በምናይበት ሰዓት አንደኛ ከስር ያለው የሩቱ ጉዳይ ነው። ሁለተኛ ደግሞ ፀጉር የተሰራው ከፕሮቲን ከረቲን ከሚባለው ነገር ስለሆነ በወንዶች ናቸው የፀጉር አንድ ላይ የተያዙ ናቸው። ስለዚህ የፀጉር ተጎድቷል ብለን የምንየው አንዷን ዘለላ ይዘን ቀጥ አድርገን በደንብ እንደዚህ ይዘናት በምናይበት ሰዓት 3 ክፍል አለው አንዱ ፀጉር። ይሄ ምን ይባላል? የውጭኛው ክፍል ኩቲክል ይባላል። ከዛ ኮርቴክስ የሚባል ክፍል አለው። መጨረሻ ላይ ሚዱላ የምትባል ክፍል አለው። ያን ለመግለጽ እንደ ዛፍ ማለት ነው። ዛፍ ኖርማሊ በምናይበት ሰዓት የውጭ ክፍል አለው ቅርፊት፣ የመሐከል ክፍል አለው ግንድ፣ ስቲም የሚባል ነገር አለው መሃል ላይ ያለችው ማለት ልክ እንደዛ የኛም አንዷች ፀጉር
እንደዚህ 3 ክፍል አለ። መጎዳቱን በምን እናውቃለን ነው? ፀጉሩን ይዘን ወደ ታች በምናደርግበት ሰዓት እጃችንን በጣም ይሻክረን ከሆነ በቀላሉ ወደ ውስጥ ይገባና ፀጉሩ ይጎዳል ማለት ነው። ያ ማለት ኩቲክሉ ተከፍቷል ማለት ነው። ማንኛውም ነገር ወደ ውስጥ ከገባ በኋላ ፀጉራችንን በቀላሉ ዳሜጅ ሊያደርገው ይችላል። ሁለተኛው ኢላስቲክሲቲ የምንለው የመሳሳብ ሁኔታው ማለት ነው። አንዷን ፀጉር እንደዚህ ይዘን በምንስብበት ሰዓት ተስቦ ከቀረ ወይም ደግሞ ፀጉሩን በምንስብበት ሰዓት ከተበጠሰ ያ ፀጉር ዳሜጅ ሆኗል ማለት ነው። በዚህ አይነት ሁኔታ የፀጉራችንን ሁኔታ ያለበትን ደረጃ ማወቅ እንችላለን ማለት ነው። ይሄ ነው አንደኛው። ሌላው ከዚህ ጨምረ የምናውቀው ደግሞ የኢትዮጵያን ፀጉር ምን አይነት ነው ብለን በምንልበት ሰዓት የኛ ሀገር ፀጉር ብዙ ጊዜ ከርሊ ወይም ዌቪ የሚባለው አይነት እነዛ አይነት ፀጉሮች ደግሞ ምን ይፈልጋሉ? ብዙ ጊዜ የመድረቅ የመሰባበር ነገሮች ስለሚኖሩት የምንጠቀምባቸው ሻምፖዎች እና ኮንዲሽነሮች በምን መልኩ መጠቀም እንችላለን የሚለውን በሚቀጥለው ቪዲዮችን በደንብ እናየዋለን። ባለሙያ ነው። በፀጉር ስራ ላይ በጣም ረጅም ዓመት የቆየና በስራው ውጭ ሀገር ድረስ ተምሮ በእውቀት የሚሰራት ድንቅ ወዳጅ ነው። በቅርበት አውቀዋለሁ። በጣም ጎበዝ እንደሆነም አውቃለሁ እና አሁን ደግሞ በቪዲዮ መጥቷል። ብዙ ተማሪዎችን እና ብዙ በሙያው ላይ ያሉ ባለሙያዎችን ያፈራ ትልቅ በጣም ትልቅ ሀገራችን ላይ አሉ ከምንላቸው ድንቅ ባለሙያዎች ውስጥ አንዱ ነው። እንዲሁም ደግሞ በቴሌቪዥን ላይም ከዚህ በፊት ውበት ባለሙያዎች ውድድር ላይ በዳኝነት ያገለግልና የነበረ ነው። አሁን ላይ በቲክቶክ መጥቷል። በቅርብ ነው ወደ ቲክቶክ የመጣውና አጫጭር አሪፍ ቪዲዮዎች እየሰራልን ያለው። በጣም እናመሰግናለን ጎልያድ። ከዚህ በላይም ብዙ ነገር እንጠብቃለን እላችኋለሁ። ውድ ቤተሰቦቻችን አሁንም በድጋሚ እንኳን ደህና መጣችሁ። ይሄ የምትከታተሉት ይሄን ቶፕ ቲዩብ ቤተሰቦች እንድትቆዩ ጋብዛችኋለሁ። ወደ ቀጣይ ቪዲዮ እንሄድና ተመልሰን እንመጣለን። እንከታተሉ። 12 ፕላስ ምናምን እያደረገ ነው የሚሄደው። ዋህሎችም እንደዚህ ጎልደን 5 ስታር ምናምን እያደረጉ አዳዲስ ማሽን እያወጡ በየአመቱ አፕግሬድ እያደረጉ ሌላ ስም እየሰጡ ነው እንጂ መጡት ያኛው እየወደቀ 2ኛ 3ኛ ደረጃ እየሰጡ እንደዛ አይመጡም። ይህ ማስታወቂያ እና ዋናው እንደነገርኩ ከትክክለኛ ቦታ ስገዛ እነዚህን አይነት ስህተቶች አያጋጥሙም። ያው ነጋዴው እንደዛ እያለ ይሸጣል። አንደኛ ሁለተኛ እያለ ገበያው እስከፈለገው ማርኬቱ እስከፈለገው ድረስ ካገኘበት ቦታ ተቀብሎ ያን ይሸጠዋል። ዋነኛው ከትክክለኛ ቦታ መግዛት ነው። እንደገና ደግሞ ፌኩ የሚለያ አንደኛ ጥርሱ በፍጹም እኩል አይሆንም። ይሄ ቀለሙ ራሱ ኦሪጂናሉ ንክር ነው፣ በቃ የፋብሪካው ማለት ነው። እንዲህ በደንብ ሁለቱም አግኝተህ ካያቸው በአይነት ትለየዋለህ። ኦሪጂናሉ ንክር ነው፣ ያኛው ደግሞ በሆነ መንገዱ የሆነ ክፍተት ታይበታለህ። ግድግዳን ራሱ ስቀባ የሚያለቃቅሰው ምናምን አይነት በማሽን እኔ እንደዛ ነው የእሱን ቀለሙን ማያው ማለት ነው። እንደዛ አይነት ቴክኒካል አይተታቋል። ቴክኒካል እንትን የተወሰነ ችግር አለው። እንደገና ደግሞ ቲክነሱ ራሱ የጥርሱ ቲክነስ ትንሽ ቀጠን ማለት ባህሪ ያለው ፌኩ ያው ተቀራራቢ ነው። እነሱም ያውቁታል በደንብ እንደሚሸጉዱ ምናምን በጣም ያቀራርቡታል። ግን ጥርሱ ትንሽ ቀጠን ማለት ባህሪ ያለው፣ ብረቱ ደግሞ ንጹህ ብረት እንዳልሆነ ሁለቱንም ስትይዝ ታውቀዋለህ። ምናልባት ተከታተላችሁት ቪዲዮ ደግሞ በወንዶች ፀጉር ስራና ተያያዥ ጉዳዮች ላይ ዘወትር ማክሰኞና ሐሙስ በቲክቶክ ላይ የባለሙያዎች ስለ ፀጉር የተለያየ ሀሳብ አስተያየት የምንለዋወጥበት መድረክ ላይ ነው። ከዛ የተቀነጨበ ነው። የውሃል ፕሮፌሽናል ማሽን ሁላችሁም የምታውቁት በሱ ዙሪያ ላይ ነበር እየተወያየን የነበረው እና ይህ እንደ ማስታወቂያም እንደ ማስታወስም ነው እና ይህ የምትከታተሉት ይህን ቶፕ ቲዩብ ቤተሰቦች አሁን ወደ ቀጣዩ ቪዲዮ እንሄዳለን። ቀጣዩ ቪዲዮ አይተን እንመለሳለን። ይመቻችሁ። ባላችሁበት ፏ ብልጭ በሉልን። ኮሜንት ላይም እንዳትረሱ የሚሰማችሁ አትቆረጥም ትቆረጣለህ፣ ገባለት መረቅም በምንድን ነው የምጠቀልልበት? ብዙዎች ወንዶች እንደዚህ ሲመረቅኑም ሳይሆን ከዛም በተጨማሪ ሀሳብ ላይ ስንሆን ጥናት ላይ ሲሆን ትካዜ ምናምን ሲበዛ ወንቃ ሲገባልን የሆነ ሰው ስንፈልጥ ምናምን ነገር እንደዚህ የምንላት ነገር አለ። እሷን ነገር ነው እና ይህንን ፓርት ተራጅቶ ይህንን ፓርት መጠቅለያ ነው እና ማሰቢያ መተከዣ መመርቀኛ ነው እያለ ነው እና በጣም ያዝናናል እና አብሮት ደግሞ ከኋላ ይመጣ
አትቆረጥም። ትቆረጣለህ። ገባለት። እናንተም ግቡለት በላይክ እና በሼር በኮሜንት። ይመቻችሁ ውድ ተከታታዮቻችን። ቀጥም ቪዲዮ አይተን እንመጣለን። ጫፓን ቃንቆ በዚህ ነው የጠበሰው። ቃና ሼፉን ደግሞ ያዝናናል እኮ እናቴ። በጣም ነው እኮ አይዞህ ባካና ካሳና ጣጣዋ የከረከመው ነው እኮ በጣም አበጥሮም እንደዚህ ዘንድሮ በቃ በተለያየ ማበጠሪያ ሞከረ እኮ በቃ ጳጳሳና ጣቆም ጤና ያታረግ። እውነት ነው። ስሙ ቁምጡና ጣች ነው በይ መከራውን አየን። መከራውን እንደዚህ ግን አያጋጥማችሁም? ባለሙያዎች አያጋጥሙትም? እንደዚህ አይነት ጸጉር ችግር እውነቱን ነው። በጣም ልብ የሚነካ ነገር ነው የተናገረው እና ጫባ ታውቁታላችሁ። በቲክቶክም በዩቲዩብም ጫባ በፀጉር ላይ እንደዚህ ይልኩልኛል። እንደዚህ ከፀጉር ጋር የተያዘ የሱ ነገር ሲኖር ማለት ነው። ዘውትር በቃ እንደተቸገረ ነው። ปูጣ ጫና ቃ እንዳባካ ያለ ይሰማኛል። እንደሚሰማኝ ተስፋ አድርጋለሁ እና ጫባ ቡድኑ ጡ ጫንቃ እና ሳፓ ሆና የጩቁቁ ปูስታረገው ปูእንዳለ ስለሚረጥ ያንን በጫ ጤንቄስ ነበር ብታረገው ይስተካከላል ብዬ አስባለሁ። እናንተ ማሳብ አስተያየት ካላችሁ ይደርሰዋል፣ ይከታተላልና ጫባ ይመች በቃ ይዞ። እናንተ ግን እንደዚህ አይነት ፀጉር አስተዋቀኝ እንደዚህ አይነት የፀጉር ታይፕ እንደሚያጋጥማችሁ ያው የተረጋገጠ ነው። እኔ ብዙ ጊዜ ያጋጥመኛል፣ ግን በዘዴ ቀስ ብለን አዋስተን ከስከባውጣ ምናምን አድርገን ነው የምናበጣው። ይመቻችሁ። ላይኳን ጭም አድርጉ። ምንድነው ባዶ ስለሆነ ነው? ምንድነው ጭንቅላት? በተለይኛ እኮ ያሳሳናል። ከዚህ በላይ ያለ ነገር እንጀራ ጉዳይ ስለሆነ ነው መሰለኝ። የፀጉር ባለሙያዎች እንጀራ ጉዳይ ስለሆነ ነው መሰለኝ። ከዚህ በላይ ጭራሽ ቂሊው የሚል አረ ሰላም ውስጥ ወደ ዘጭ ነው ቋ ይላል። የሚገርም እኮ ነው። ተንከባከቡ። ከዚህ በላይ እንስራበት። በቃ አምላክ ይመቻችሁ ሁላችሁ። ከቪዲዮ ኖርማል ቁረጥ። ያኔ ጀግና ግን አቆራጭነትን ባላለክ እሺ ተምላጭ አሉ እኮ እንደዚህ የሚሰሩ እኮ በቃ አደገኞች። እኛ ሀገርም አሉ ለነገሩ። ይሄም እኛ ሀገር ነው። ሹፍ ቁጥር እያደረጉ እኮ ምላጩን አንድ ቁጥር አንድ ተኩል ምናምን 0.50 አንደኛ ብራዘር ነች። ቻባየው ሲያመሳስሉ ሲጋየው ሲያመሳስሉ አዎ ይመቻ
በውሃ ብቻ ተደርጎኝ ብሞክረው ደስ ይለኛል እኮ በእናታችሁ። ጎበዝ ነው በጣም በእውነት። በምላጭ በጣም ከባድ ነው ባዶ ሆኖ እንደው በአካል እንደዚህ ባየት ምን ያህል ደቂቃ እንደሚፈጅ ምን አድርጎ ውሃ አበስብሶ ነው የሚሰራው ወይስ በምንድን ነው እንደዚህ የሚሰሩ አሉ ያለው ብዙ ጊዜ ማለት ነው። በምላጭ አድርጎ የመላጨቱ አይደለም ዋናው ነገር ፌድ አድርጎ ፀጉር ቁርጥ ማድረግ ነው። ቅርጹን አውጥቶ ምናምን ደግሞ እንዴት እንዳመሳሰለበት አይታችኋል። ቁጥሩን አንድ ቁጥሩን ሁለት ቁጥሩን እንዴት ሊያደርገው እንደሚችል በጣም ከባድ ይመስለኛል። በጣም አደንቅሻለሁ ብራዘር። ዛሬ ማሳያችሁ በሜትር ቅርጽ እንዴት እንደሚወጣ ነው። ግን ኢትዮጵያ ውስጥ እንደኔ ፀጉር ማስተካከል የሚችል ባርበር አለ? እኔ ባይዞ ያለ ብዬ አላስብም። ይህን ቪዲዮ ራሱ የምሰራው ያው አንዳንድ ባርበሮች ከኔ ብዙ ነገር ይማራሉ ብዬ ስላሰብኩ ነው። ለነማሚም ቪዲዮ እንዲደርሳቸው ሼር ባረግ እንዳይረሳ ሼር አድርጉላቸው። ያው እነማሚም አንዳንድ ነገር ይማራሉ ብዬ አስባለሁ። ስራዬ ከተመቻችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ተመችቶናል እንጂ አልተመቻችሁም? ተመችቷችኋል? ያው ማስታወቂያ እኮ እንደዚህ አድርገን ጠቅስ እናደርግና እዚህ ጋር እዛ ደምሮ ቀንሶ ነው እዚች ጋር የመጣቱ የቁርጡ አይታችሁታል። ገራሚ ነው በጣም። እዚህ ጋር ግን እንዲህ ስሎበት አፍሪካ ካርታ ለማሚ ያድርሱ። ማሚ እኮ በጣም ጎበዝ ነው በእውነት ይሰራል። በደንብ አደንቋለሁ እና ጎበዝ። እሺ አድርሱለት እናንተ ለማሚ። ይህንንም ቪዲዮ ለማሚ አድርሱለት። ይህን ቪዲዮ AI It's that barbershop love, baby. Fresh cut, clean lines, drive you crazy. You know you're looking fly tonight with that fade hitting just right. የተለያዩ ነገሮች እየተሰሩ ስለሆነ ሞክሩባቸው። የፀጉር ባለሙያዎች ከፀጉር ስራ ጋር እያገናኛችሁ የምትፖስቱትን ማስታወቂያ የምታደርጉት የፀጉር ባለሙያዎች በኤአይ ነገሮችን በመሞከር ብዙውን ጊዜ ብዙዎች አሉና እንደዚህ ተጀምሯል፣ እንደዚህ አድርጋችሁ እዚህ ገብታችሁ እንደዚህ ነው የሚሉ አሉና እሱን ተግብሩት። በኤአይ ነው ይሄም የተሰራው የኛ ፀጉር ቤት ነው። ዝም ብዬ ሞከርኩት ነውና በኤአይ ፎቶን ነው እንደዚህ እንትን ያልኩት ሁለታችንም እንድናወራ ያደረገውና ሞክሩት ለማለት ለማበረታታት ነው። ግን ሁላችሁም ይሄን ቪዲዮ አብዛኛው ሰው አይቶታል። በጣም ብዙ እይታ ያለውና ወደ 8 ሚሊዮን አካባቢ ቪው አለውና በዚህ ቪዲዮ ላይ የተሰራው ነገር ጀስት እንደቀላል እንደ ማስታወቂያ ነገር እንዲሆንና እይታ እንዲስብ በማስመልከት ነው የተሰራው ይህ ቪዲዮ የተሰራውና የዛን ጊዜ እንደዚህ ጮሃል የሚል ግምትም አልነበረንም እና አብራኝ የሰራቸው ፀጉር ሙያ ልምድ ቢኖራትም አሁን ላይ እየሰራች አይደለችም። ባለቤቴ ነች። ብዙ ሪያክሽን አለው፣ ብዙ ነገሮች አሉት። ኮሜንቱ በጣም የሚያዝናና ነው። አድራሻው ምናምን የት ነው ብዙ ሰው አድርጎበታል እና በጣም ብዙ ሰውን ሲልክልኝ ነበር። በጣም ረጃጅም ጊዜ ካየኋቸው የነበሩ ብዙ ሰዎችን አግኝቼበታለሁ እና ዘና በጣም እያልንበት ነበር የሆነ ጊዜ ላይ በኮሜንቶቹ በመኑ ምናምን እና እንደምታዩት እንደ ድንገት ነው። ለነገሩ ብዙን ጊዜ እዛ አብረውኝም ይሄ ቪዲዮ ሲለቀቅ ምናምን ቀድሜ ለሰው አሳያለሁ እና ሪያክሽኑ ከባድ ነበር እና ኧረ ምናምን ያለኛል፣ ኧረ ተው ምናምን ያለ፣ ኧረ ይለቀቅ ምናምን ያለኛል እና ዝም ብዬ ነው የለቀጥኩት እንደ ቀልድ ነው። አሁን በጣም ብዙ ቪያይቶ እስከ 8 አሁን በዚህ ቪዲዮ አሁን በማሳያችሁ ሰዓት ላይ ከ8 ሚሊዮን በላይ ቪው ያለው እና ብዙ ኮሜንቶች ያሉ የሚያዝናኑ የሚያስቁ አይቻቸዋለሁ እና ስቅና ስዝናና ነበር። ብዙ ሰውም እየላከልኝ ነበር እና ይመቻቸው ለማለት ነው። ለማስታወስ ያክል ቪዲዮ ኮሜንት ሼር አድርጉ፣ ሰብስክራይብ ለሌላ ሰውም ሼር ማድረጋችሁ እንዳትረሱ። ይመቻችሁ። ፏፏፏፏ እንላለን፣ ቀጭ እንላለን። ቀጣዩ ቪዲዮ ስናልፍ ደግሞ ቤቢ ካምቱ ኮሜንት ባለፈው በዚህ ቪዲዮ ሰጥተናል። አንዱ ምን አለኝ? የፀጉር ፍልፍሉ በርግጥ እኔ ለምጄዋለሁ፣ ችግር የለብኝም። ግን የኢትዮጵያ ሕዝብ ተንኮለኛ ነው፣ ፍልፍሉ ጋር ያጣለዋል። ይሄንን ቪዲዮ ላይ ሼር ያደርጉና ላይክ ሼር አድርጋችሁ አድርሱለት። ከዛ ፍልፍሉ ጋር ነው የምትጣላው። እኔ ጋር ችግር የለብኝም። ሌላ ደግሞ ምን አለ? ሙሴ ራሱ ቀይ ባህርን እንዳንተ ዓመት አልከፈለውም። ጎበዝ ነህ ግን ጎበዝ ነህ አንተ ማንበብ። የፀጉርን ፍንጭት አለ የፀጉርን ፍንጭት ተናጋሪ ነው
እኔ ግን ከሁሉም የገረምከኝ ይሄንን ያልከው ልጅ ማለት ነው። ወንድሜ እኔ እንዳንተ ድፍረት ቢኖርም ግብጽ ለብቻዬን ነው የምገባው። መንግስቱ ነው ባለቁም የመንግስት ስም ይዘማ እንደ ጦረኛ በልግጠማት እንግዲህ ማሰባቱና ግጠማት እኔም በቴስታ አግዛለሁ። ደስ ዘና ብለህ ነው ዘና ትልበታለህ። ሮስት ኮምቱ እኔ ሮስት ለመደረግ ዝግጁ ነኝ። እናንተ የቻላችሁትን ያክል እስኪ ሮስት አድርጉኝና እንስቃለን። ሁለተኛ ጊዜ ቪዲዮ ሰራበት ያው እየላኩልኝ ነውና የፀጉር ካሲ ነው ይልኩልኛልና ሜንሽን ያደርጉኛል አንዳንዶቹ በዛው ነው እያየሁት ያለሁትና ደስ ብሎት ነው ሮስት የሚደረገው። አይታችሁት ከሆነ ምናምን እኔም አነባለሁ እናንተን ሮስት ለመደረግ ሬዲ ነኝ ይላል። ግን አይታችሁታል። እስቲ እኔ እዚህ ጋር እንትን አላቸው ደረት ኪሱ ላይ ያዛትን ነገር አይታችሁታል። ደረት ኪሱ ላይ ያዘውን ነገር ቪዲዮ መለስ አድርጉና እዩት። ደረት ኪሱ ላይ ያለው ነገር እሱ ያጠያይቃል። ልጁ ፈታ ያለ ነው። ለማንኛውም በኮሜንታችሁ ኮሜንት አድርጉለት። ውድ ይሄን ዩቲዩብ ቤተሰቦች ስለተከታተላችሁን እናመሰግናለን። ሁል ጊዜ ስለምታበረታቱንና ስለምትሰጡን አስተያየት በአካልም በስልክም በኮሜንትም ስለምትሰጡን አስተያየት በጣም እናመሰግናለን። ተግባራዊ እናደርጋለን። ሀሳብ አስተያየታችሁን እንቀበላለን። ስለምትከታተሉን በጣም ደስተኛ ነን። አሁንም ይህንን ቪዲዮ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ አሪፍ የምንላቸውን ቪዲዮ አሰባስበን እንገናኛለን። ፈታዘና እንላለን። እያሻሻለን እየተሻሻለን እየተቀጣጠልን እንሄዳለን። እንዳትረሱ ማክሰኞና ሐሙስ ከ2 ሰዓት ጀምሮ እስከ 6 ሰዓት ድረስ ላይ በቲክቶክ የተለያዩ ነገሮችን ፀጉር ስራ ሙያ በተያያዘ እናደርጋለን። ከች በሉ፣ ሼር አድርጉ፣ ኢንቫይት አድርጉ ለብዙ ሰዎች። ስለተከታተላችሁኝ አብራችሁ ስለነበራችሁ በጣም አመሰግናችኋለሁ።